እንዴት ናችሁ ውድ ቤተሰቦቻችን? ይህ ፉአድ ባህሩ የዩቲዩብ ቻናል ነው። እያደመጣችሁን ስለሆነ ከልብ አድርገን እናመሰግናለን። የዝውውር ጉዳዮችን ሰፋ አድርገን ወደ እናንተ የምናደርስበት የዕለተ ሐሙስ የከሰዓቱ ፕሮግራማችንን ዛሬም በድጋሚ ይዘን ቀርበናል። ስለምታደምጡን፣ ስለምትከታተሉን ቆይታችሁ ከኛ ጋር ስለሆነ እጅግ ከልብ አድርገን እናመሰግናለን። ሀሳብ አስተያየቶቻችሁን ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። ዛሬ ግን የተለያዩ ስፖርታዊ ጉዳዮችን እያነሳን ቆይታን የምናደርግ ነው የሚሆነው። ከመሸጋገሪያ በኋላ በድጋሚ ተመልሰን ስንመጣም የዝውውር ጉዳዮችን ሰፋ አድርገን ወደ እናንተ እናደርሳለን። ውድ ቤተሰቦቻችን ሀሳቦቻችሁን ጻፉልን። እኛ የማንቸስተር ዩናይትድን፣ የአርሰናልን፣ ቸልሲ፣ ሊቨርፑል፣ ማንቸስተር ሲቲ፣ ሪያል ማድሪድ፣ ባርሴሎናን ጨምሮ ሌሎችም የአውሮፓ ታላላቅ ክለቦችን የተመለከቱ የዝውውር ጉዳዮቻቸውን ሰፋ አድርገን ስናነሳ እናንተ ደግሞ ያላችሁን ሀሳብ አስተያየት ኮሜንት ቦክስ ላይ ስምና አድራሻችሁን እየጠቀሳችሁ ልጽፉልን ትችላላችሁ። ቪዲዮአችንን ላይክ እያደረጋችሁ ጀምሩት። እንዲሁ ደግሞ ለቻናላችን አዲስ ከሆናችሁ ይህንን ቻናል መቀላቀላችሁን አትርሱ። ከመሸጋገሪያ በኋላ እንገናኛለን። አብራችሁኝ ቆዩ። ወደ ቀዳሚው መረጃችን እናምራ። አርሰናል የቦሩሲያ ዶርትመንዱን የማጥቃት አማካይ የሆነው ሁሊያን ብራንትን ለማስፈረም ፍላጎት ካሳዩ ክለቦች መካከል አንደኛው መሆኑ ተዘግቧል። ይህ የ29 ዓመት ተጫዋች በባየር ሌቨርኩዘን እና በአሁኑ ክለቡ ቦሩሲያ ዶርትመንድ በቡንደስሊጋው ድንቅ የሚባል እግር ኳስ ሕይወትን ያሳለፈ ሲሆን በፕሪሚየር ሊጉ ምን ሊያደርግ እንደሚችል ማየቱ ለብዙዎች ያስደሳች ይሆናል። ጋዜጠኛ ኤክረም ኮኑር እንደዘገበው ከሆነ አርሰናል በዚህ ክረምትም ሁሊያን ብራንትን ከሚፈልጉ እንደ ዌስትሃም ዩናይትድ፣ አስተን ቪላ፣ ሮማ እና ፌነርባቼ ካሉ ክለቦች ጋርም በዝርዝር ውስጥ ይገኛል። የውድድር ዘመኑ ሲጠናቀቅም ተጫዋቹ ውሳኔውን እንደሚያሳውቅም በርካቶች ይጠብቃሉ ነው የተባለው። ብራንት በዶርትሙንድ ባደረጋቸው የመጨረሻ 38 ጨዋታዎች 10 ጎሎችን አስቆጥሮ 4 ደግሞ አሲስቶችን አመቻችቷል። ምንም እንኳን ከሱ የተሻሉ ሌሎች አማራጮች ቢኖሩም በነፃ ዝውውር ሊገኝ የሚችል ተጫዋች በመሆኑ ለክለቦችም ጥሩ አማራጭ ነው ተብሎ ነው የሚታሰበው። አርሰናል ለቡድኑ ጥልቀት እንዲሰጠው የጀርመናዊ የጨዋታ አቀጣጣይ እንደ አንድ አማራጭም መመልከቱ ምክንያታዊ ቢሆንም በእድሜው ምክንያት ግን ለረጅም ጊዜ የሚያገለግል ተጫዋች ግን አይደለም። በተጨማሪም አርሰናል በአሁኑ ወቅትም እንደ ቡካዮ ሳካ፣ ሊያንድሮ ትሮሳርድ፣ ጋብሪኤል ማርቲኔሊ፣ ኤብሪቼ ኢዜና ኖኒ ማንዱዌክ ያሉ ተጫዋቾች ባሉበት ቦታ ላይ ተጨማሪ አጥቂ አማካይ ያስፈልገዋል ወይ የሚለው አጠያቂ ነው። እንዲሁም እንደ ማክስ ዶመን ያሉ ወጣት ተስፈኛ ተጫዋቾች ደግሞ እድገታቸው ምርጥ ጊዜን ባሳለፉበት ተጫዋቾች ላይ እንዳይገደብባቸውም ስጋቶች አሉ። ሁሊያን ብራንት በገበያ ውስጥ የሚገኝም ጥሩ አጋጣሚ ሊሆን ቢችልም አርሰናል በአጥቂ ክፍሉ ላይ ግን ለውጦችን የሚያደርግ ከሆነ አሁን ካሉ ተጫዋቾች የተሻለ አቅም ያለው ሰው ማምጣት ይኖርበታል ተብሎ ነው የሚጠበቀው። ሊቨርፑል በታላቅ ብቃት ላይ የሚገኘውን የመሃል ሜዳ ተጫዋች የሆነው ጄምስ ጋርነርን ከከተማ ተቀናቃኙ ኤቨርተን ለመንጠቅም ያልተጠበቀ የዝውውር እቅድ ማውጣቱ ተዘግቧል። የእንግሊዛዊ ኢንተርናሽናል በዚህ የውድድር ዘመን ለቶፊዎቹም ከፍተኛ ብቃት እያሳየ የሚገኝ ሲሆን በዚህ ክረምት በሚካሄደው የ2026 ዓለም ዋንጫ ላይ ከእንግሊዝ ብሔራዊ ቡድን ጋር እንደሚሳተፍ በርካቶች ይጠብቃሉ። ፌጂያስ የተባለው የመረጃ ምንጭ እንደሚናገረው ከሆነ ጄምስ ጋርነር በዚህ ብቃቱ ትልቅ ዝውውርን ሊያገኝ የሚችል ሲሆን ሊቨርፑልም እሱን ለማስፈረም ቆርጦ መነሳቱን የሚያሳዩ መረጃዎች ይወጣሉ። ሊቨርፑል እና ኤቨርተን በመካከላቸው የዝውውር ስምምነት ሲያደርጉ ብዙም አይታይም። ስለዚህም ይህ ዝውውር እውን የሚሆን ከሆነ ጥርጥር የለውም ከፍተኛ አነጋጋሪነቱ አይቀሬ ነው የሚሆነው። በተጨማሪም የ25 ዓመቱ ጋርነር የቀድሞ የማንቸስተር ዩናይትድ ተጫዋች መሆኑ ሁለቱም ታሪካዊ ባላንጦችን ወክሎ መጫወት ብርቅ ከሚባሉ አጋጣሚዎች አንደኛው ያደርገዋል። ጋርነር በዚህ የውድድር ዘመን በሁሉም ውድድሮች 3 ጎሎችን አስቆጥሮ 6 አሲስቶችን አድርጓል። የስታቲስቲክስ ድረገጽ የሆነው ሁስኮርድ ጋርነር በ2025-26 የውድድር ዘመን በአማካይ 7.23 ከ10 ወይም ሬቲንግም በመስጠት በኤቨርተን ስብስብ ውስጥ ከፍተኛ ደረጃ ያለው ተጫዋች ነው። ጋርነር ኳሶችን በማሻገር ፓስ በማድረግ ኳስ በመንጠቅ በማቋረጥ ረገድም ልዩ ጥንካሬ እንዳለው ግልጽ የሆነ ተጫዋች እንደሆነ ነው የሚነገረው። አርኔ ስሎት በመሃል ሜዳው ላይ ተጨማሪ ጥራት ያለው ተጫዋች ስለሚያስፈልጋቸው ጋርነር ከሊቨርፑል ጋር ስሙ መያያዙ ምክንያታዊ ነው። ሆኖም ግን ኤቨርተን ጄምስ ጋርነርን በአዲሱ ለማሰር መቻሉን በይፋዊ ድረገጹ አረጋግጧል።
ከዚህ ቀደም ዴይሊ ሜል ጋርነርን ከቀድሞ ክለቡ ማንቸስተር ዩናይትድ ጋር አያይዞት የነበረ ሲሆን ዩናይትድም በዚህ ክረምት በመሃል ሜዳው ላይ ተጫዋቹን ቢጨምር ተጠቃሚ እንደሚሆን ነው በርካቶች የሚናገሩት። ከማንቸስተር ዩናይትድ ጋር ስሙ እየተያዘ የሚገኘው ኮል ፓልመር በዚህ ክረምት ከቼልሲ ለመልቀቅ ጥረት ሊያደርግ እንደሚችል እየተገመተ ነው። ጋዜጠኛ ዩሊያን ላውረንሰን በስካይ ስፖርት ላይ በስታንፈርድ ብሪጁ የዝውውር ስትራቴጂ ውስጥም በሰጠው አስተያየት ይህንኑ ጠቁመዋል። እንደ ፓልመር ያሉ ተጫዋቾች በቼልሲ የፈረሙት የዋነኝነት ለትርፍ ተብሎ እንደሆነ ቢታመንም ሲሆን ይህም ሰማያዎቹ ለእንግሊዛዊው ኢንተርናሽናል የሚቀርቡ የዝውውር ጥያቄዎችን እንዲያደምጡ ሊያደርጋቸው ይችላል። ሆኖም ግን ላውረንስ እንደሚለው ለኮል ፓልመር ይጠየቃል የተባለው የ150 ሚሊዮን ፓውንድ የሚከፍል ክለብም ማግኘት አስቸጋሪ ይሆናል ተብሎ ነው የሚታሰበው። ላውረንስ ሲናገር ከቼልሲ ለመልቀቅ እንደሚፈልግ ጥርጥር የለውም። እኔ እንደማስበው የቼልሲ ፕሮጀክት እሱ መጀመሪያ ሲመጣ በፕሪሚየር ሊግም የመጫወት ጊዜን ለማግኘት ረድቶታል። አሁን ግን የክለቡ ጉዞ በትክክለኛው አቅጣጫ ላይ አይደለም ሲልም ነው የተናገረው። ፓልመር የእግር ኳስ ሕይወቱን በማንቸስተር ሲቲ የጀመረ በመሆኑ በሆነ ወቅት ላይ ወደ ሰሜኑ የእንግሊዝ ክፍል የመመለስ ፍላጎት ሊኖረው ይችላል። ዘሰን የ23 ዓመቱ ተጫዋች በቼልሲ ደስተኛ እንዳልሆነና ከማንቸስተር ዩናይትድ በተጨማሪ እንደ ሪያል ማድሪድ ካሉ የአውሮፓ ታላላቅ ክለቦች ጋር ስሙ መያያዙ በድጋሚ እየዘገበ ነው። ይሁን እንጂ ኮል ፓልመር ላለፉት ጥቂት ወራትም ብቃቱ መጠነኛ መቀዛቀዞች የታዩበት በመሆኑ ለሱ እንዲህ ያለ ከፍተኛ ዋጋ የሚከፍሉ ቡድኖች ብዙም አይሆኑም። ፓልመር እስከ 2033 የሚቆይ ረጅም ውል ያለው በመሆኑ ቸልሲ በማይፈልገው ዋጋ እንዲሸጠው የሚያስገድደው ምንም አይነት ጫና የለም። ይህም ተጫዋቹ መልቀቅ ቢፈልግ እንኳን ዝውውሩን አስቸጋሪ ሊያደርገው ይችላል። የቸልሲ ፕሮጀክት የታመነለት ግብ ላይ እየደረሰ አለመሆኑም ተጫዋቾችን መልቀቅ ስለመፈለጋቸው ለሚወጡ ዘገባዎችም ምክንያት ሳይሆን አልቀረም። ከፓልመር በተጨማሪ ኤንዞ ፈርናንዴዝም ክለቡን ለመልቀቅ ጥረት እያደረገ እንደሆነ የተለያዩ ምንጮች እየዘገቡ ይገኛሉ። እንደ ፓልመርና ኤንዞ ያሉ በክለቡ በቆዩባቸው ጊዜያትም ጥሩ ብቃትን ያሳዩ ተጫዋቾችን ማቆየትም ለቼልሲ ሕልውና ወሳኝ ነው። አብዛኞቹ በብሉኮ ዘመንም የፈረሙ ተጫዋቾች ስኬታማ ባልሆኑበት በዚህ ጊዜ እነዚህ ሁለት ኮከቦች ግን የሚለቁ ከሆነ የክለቡ ፕሮጀክት አደጋ ላይ እንደሚወድቅ ነው በርካቶች የሚያምኑት። ጃክ ግሪሊሽ በውድድር ዘመኑ ማብቂያ ላይ ከማንቸስተር ሲቲ በቋሚነት እንደሚለቅ የሚጠበቅ ሲሆን ወደ ቀድሞ ክለቡ አስተን ቪላ ሊመለስ እንደሚችል ስሙ በትልቁ እየተነሳ ይገኛል። ፉትቦል ፋንካስት እንደዘገበው ከሆነ ተጫዋቹ በዚህ ክረምት ወደ ልጅነት ክለቡ ለመመለስ ፍላጎት ያለው ሲሆን ክለቡንም ለመቀላቀል የደሞዝ ቅናሽ ለማድረግም ተዘጋጅቷል። ተጫዋቹ በማንቸስተር ሲቲ በሳምንት 225,000 ፓውንድ የሚያገኝ ሲሆን አስተን ቪላ ይህንን የደሞዝ መጠን የመክፈል እቅድም አይኖረውም። ይሁን እንጂ ተጫዋቹ ወደ ዌስት ሚድላንዱ ክለብ ለመመለስም ሲል የደሞዝ ቅናሽ ለመቀበልም ዝግጁ ነው። ግሪሊሽ በአሁኑ ወቅት በኤቨርተን በውሰት እየተጫወተ የሚገኝ ሲሆን እዚያም ጥሩ ብቃትን እያሳየ ነው። ለአስተን ቪላ ጥራት ያለው ተጨማሪ ተጫዋችም እንደሚሆን ጥርጥር የለውም። ቪላ በማጥቃት ክፍሉ ላይ ተጨማሪ ጥራት ብቃትም እንደሚፈልግ የተገለጸ ሲሆን ግሪሊሽ በተለያዩ ቦታዎች ላይ የመጫወት ችሎታ ያለው ሁለገብ ተጫዋች ነው። በፕሪሚየር ሊጉ ሰፊ ልምድ ያለው ከመሆኑም በላይ ክለቡን በደንብ ያውቀዋል። ይህም ደግሞ በቶሎ እንዲላመድና በክለብ ውስጥም ፈጣን ተጽዕኖ እንዲያሳደርም ይረዳዋል ተብሎ ነው የሚጠበቀው። የተጫዋቹ ከማንቸስተር ሲቲ ጋር ያለው ውልም በ2027 የሚያበቃ ሲሆን ክለቡ በሚቀጥለው ክረምትም በነፃ እንዳያጣው አሁኑኑ በቶሎ ለመሸጥም ይፈልጋል ነው የተባለው። በሌላ በኩል ተጫዋቹ በቋሚነት ወደ ኤቨርተን ሊዘዋወር እንደሚችል የሚጠቁሙ ወሬዎችም አሉ። ተጫዋቹ ምን አይነት ውሳኔ ላይ እንደሚደርስ የሚታይ ቢሆንም ለሁለቱም ክለቦች ምርጥ ተጨማሪ እንደሚሆን ግን ይታመናል። ወደ ልጅነት ክለቡ መመለሱ ለተጫዋቹ ተመራጭ ሊሆን ይችላል። ይህም ደግሞ ትልቅ መነቃቃትን በመፍጠርም የእግር ኳስ ሕይወቱን ወደ ትክክለኛው መስመር እንዲመለስም ሊረዳው ይችላል። በተጨማሪም አስተን ቪላ ለሚቀጥለው የውድድር ዘመን የቻምፒየንስ ሊግ ተሳትፎን ሊያረጋግጥ ስለሚችል ሳቢ መዳረሻ ያደርገዋል ተብሎ ነው የሚጠበቀው። ታዋቂው ተዋናይ ዳኒ ዳየር ዌስትሃም ዩናይትድ መሐመድ ኩዱስን ወደ ክለቡ መልሶ ማምጣት እንዲችል ቶተንሃም ሆትስፐርስ በውድድር ዘመኑ ማብቂያ ላይ ከሊጉ እንዲወርድ እንደሚፈልግ ነው የተናገረው። ቶተንሃም እስካሁን ባለው ጊዜ ተስፋ አስቆራጭ የውድድር ዘመንን እያሳለፈ የሚገኝ ሲሆን በፕሪሚየር ሊጉም ለመቆየት ትግል እያደረገ ነው። ባለፉት ሳምንታት ደካማ አፈጻጸምን እያሳዩ ሲሆን በከፍተኛው ሊግ የመቆየት እድላቸውን ለማረጋገጥም ብቃታቸውን ማሻሻል ይጠበቅባቸዋል። መሐመድ ኩዱስ ክለቡን ከተቀላቀለ በኋላ ድንቅ ብቃትን እያሳየ ቢቆይም በአሁኑ ወቅት ግን በጉዳት ምክንያት ከሜዳ ርቋል። በ55 ሚሊዮን ፓውንድ የፈረመው አጥቂ ለዌስትሃም ዩናይትድ ምርጥ ተጫዋች የነበረ ሲሆን
ዳየር ደግሞ እሱን መልሶ ወደ ክለቡ እንዲመጣም መመኘቱ ብዙም አያስደንቅም። የቶተንሃም ከሊጉ ይወርዳል ብለው ይጠብቃሉ ተብሎ ሲጠየቅም ዳየር ሲናገር ዘ ፒተር ክራውች ፖድካስት ላይ ነው የተናገረው። አው ጠብቃለሁ፣ ነጥብ ኬት እንደሚያመጡ አላውቅም። ይህንን ቱዶር የተባለው ሰውም አባረውታል። ከዛ ውጭ ደግሞ አሁንም ነጥብ ለማምጣት በድጋሚ መሰራት ይጠበቅባቸዋል ሲልም ነው የተናገረው። ቶተንሃም ከኩዱስ ጋር ቢወርድ ደስ ይላል። ከኩዱስ ደግሞ በቅጽበትም ጥሎን የሄደ ሰው ነው። ቻው ጓደኛዬ፣ በሻምፒዮንሺፑ ተገናኝ ልንለው እንችላለን። መመለስ ትፈልጋለህ ወይ ብለን ትንሽ ብንጋብዘውና ብንቀበለው ግን ደስ ይለኛል ሲልም ነው የተናገረው። ቶተንሃም ከሊጉ ቢወርድ እንኳን ጋናዊው ኢንተርናሽናል ወደ ዌስትሃም የመመለስ እድሉ እጅግ በጣም አነስተኛ ነው። በክረምቱ ትልልቅ ክለቦች እሱን ለማስፈረም ይሰለፋሉ። በሌላ በኩል ዌስትሃም ዩናይትድ ራሱ በሊጉ ለመቆየት እየታገለ የሚገኝ ሌላ ቡድን ነው። ቶተንሃም ባለፈው የውድድር ዘመን በዩኤፋ ዩሮፓ ሊግን አሸንፎ ነበር። በዚህ ደረጃ ላይ ይገኛሉ ብሎ የጠበቀ ግን ጥቂት ሰው ነው። በክረምቱ ቡድኑን አጠናክረው ለቻምፒየንስ ሊግ ማጣሪያ ይወዳደራሉ ተብሎ ቢጠበቅም ነገሮች ግን እንደታሰበው አልሄዱም። የውድድር ዘመኑ ጥንካሬን ያጠናቀቁ እንደሆነ የሚታይ ነው የሚሆነው። የቼልሲው ምክትል ካፕቴን ኤንዞ ፈርናንዴስ ከዚህ ክረምት በኋላ ስለመቆየቱ ማረጋገጫ ለመስጠት ባለመቻሉ በስታንፈርድ ብሪጅ ስላለው የረጅም ጊዜ ቆይታ አዲስ ጥርጣሬ እንዲነሳ አድርጓል። አማካዩ ለብሔራዊ ቡድን ግዳጅም አርጀንቲና እንደሄደ የሚታወቅ ጉዳይ ነው። ከሪያል ማድሪድ ጋር እያገናኙት ስላሉት ከፍተኛ ወሬዎችም ምላሽ ሰጥቷል። ይህ ግምት የመጣው ሰማያዊዎቹ በፓሪስ ሰን ዠርሜን ከቻምፒየንስ ሊግ መውጣታቸውን ተከትሎ በመጣ ተስፋ አስቆራጭ ወቅት ላይ ነው። ቸልሲ በአሁኑ ወቅትም በፕሪሚየር ሊጉ 6ኛ ደረጃ ላይ ተቀምጦ ለቀጣዩ ዓመት የአውሮፓ ውድድር ተሳትፎ ለማግኘት እየታገለ ባለበት ወቅት ላይ የፈርናንዴዝ አስቴት የአውሮፓ ታላላቅ ክለቦችም ንቁ እንዲሆኑ አድርጓቸዋል። ከስፔኑ ግዙፍ ክለብ የቀረበለት ፍላጎት ጥያቄ የቀረበለት ፈርናንዴዝ እስካሁን ምንም አይነት ይፋዊ ድርድር አልተጀመረም ብሏል። ሆኖም ግን ከ2026 ዓለም ዋንጫ በኋላ ክለቡን የመልቀቅ ዕድሉ ክፍት እንደሆነ የሚጠቁም ንግግርን ያደረገው ፈርናንዴዝ እንደተናገረው ከሆነ በሐቀኝነት ምንም ነገር የለም፣ ዜሮ ንግግር ነው ብሏል። አሁን ግን ትኩረታችን በቼልሲና በዚህ የውድድር ዘመን በቀሩት ጥቂት ጨዋታዎች ነው። ከዚያም ከዓለም ዋንጫ በኋላ ምን እንደሚፈጠር እንመለከታለን ብሏል። ቆይተን እናያለን የሚለው ንግግር ክለቡ ካለው ኦፊሻላዊ አቋም የተለየ መሆኑን የሚያሳይ ነው። ዘገባዎች እንደሚጠቁሙት አማካዩ በቻምፒየንስ ሊግ የመጫወት ከፍተኛ ፍላጎት ያለው ሲሆን ቼልሲ ግን ለሁለተኛ ተከታታይ ዓመት ከውድድሩ ውጪ የመሆን ስጋትም ተደቅኖበታል የሚሉ አይነት መረጃዎች ናቸው የወጡት። የተጫዋቹ ንግግር አሻሚ ቢሆንም የቼልሲ ባለስልጣናት ግን ውድ ሀብታቸውን ለማቆየት ቆርጠዋል። ፈርናንዴዝ በአሁኑ ወቅትም እስከ 2032 የሚያቆይ ረጅም ውል ያለው በመሆኑ ክለቡ በማንኛውም ድርድር ላይ የተሻለ የመደራደር አቅም እንዲኖረው ያደርገዋል። ከሪያል ማድሪድ በተጨማሪ የ25 ዓመቱ ተጫዋች በፓሪስ ሰን ዠርሜን እና በጀርመኑ ግዙፍ ክለብ ባየር ሚኒክም ይፈልጋል። ይሁን እንጂ የቀረቡለትን ጥያቄዎች ውድቅ ለማድረግ ቼልሲ አዲስ ውል ማራዘሚያ እያዘጋጀ መሆኑ ተዘግቧል። የቀረበው አዲስ ውል ፈርናንዴዝ በሳምንት ከ400,000 ፓውንድ በላይ በማግኘት በክለቡ ታሪክም ከፍተኛ ተከፋይ ተጫዋች ሊያደርገው ይችላል። ፍሎሪያን ፕሌተንበርግ እንደዘገበው ከሆነ የጄደን ሳንቾ በማንቸስተር ዩናይትድ ያለው ቆይታ ወደ ማብቂያው ተቃርቧል። በ2025-26 የውድድር ዘመን ማብቂያ ላይ ክለቡን ለቆ መውጣቱም አሁን ላይ እርግጠኛ ሆኗል። ዊንገሩ በክረምቱ ክለቡን የሚለቀው ዩናይትድ እያደረገ ያለው ሰፊ የቡድን መልሶ ግንባታ አካል ለመሆን ነው። ከፍተኛ ፍላጎት እያሳዩ ካሉ ክለቦች መካከል ቦሩሲያ ዶርትመንድ ግንባር ቀደም እጩ ሆኖ የወጣ ሲሆን የጀርመኑ ክለብ ከፍተኛ አመራሮችም እንግሊዛዊውን ኢንተርናሽናል ወደ ቀድሞ ቤቱ ለመመለስ ንቁ እንቅስቃሴዎችን እያደረጉ ይገኛሉ። የሳንቾ ሁኔታ በመላው አውሮፓ የበርካታ ክለቦችን ትኩረት የሳበ ቢሆንም ዶርትሙንድ ከተጫዋቹ ጋር ባለው ጠንካራ የታሪክ ትስስር በንግግሩ መሃል ላይ እንዲቀመጥም አድርጎታል። ማንቸስተር ዩናይትድ በዚህ ክረምት ለቡድን ለውጦች እየተዘጋጀ ነው። ማንቸስተር ዩናይትድ በቡድን ውስጥ ተጨማሪ ለውጦችን ለማድረግ በማቀዱ ከሳንቾ ጋርም ለመለየት ወስኗል። እንደ አውሮፓውያኑ አቆጣጠር በ2021 ከፍተኛ ተስፋ ተጥሎበት ኦልትራፎርድ ከደረሰ በኋላ ሳንቾ አልፎ አልፎ ድንቅ ብቃቶችን ቢያሳይም ወጥ የሆነ ተጽዕኖ መፍጠርም ሳይችል ቀርቷል። ምንም እንኳን የፈጠራ ችሎታና ቴክኒካል ጥራት ቢኖረውም በዩናይትድ የማጥቃት መስመር ላይ ያለው ፉክክርና ያለፉት የውድድር ዘመናት የተደረጉ ታሪካዊ ለውጦች ተጽዕኖውን ቀንሰውበታል። መልቀቁ አሁንም ላይ በይፋ በእቅድ የተያዘ በመሆኑ የክለቡ ባለስልጣናት ዩናይትድ በሌሎች የቡድን ክፍሎች ላይ ኢንቨስት እንዲያደርግም የሚያስችሉ የዝውውር ጥያቄዎችን ለመቀበልም ዝግጁ እንደሆኑ ይታመናል የተባለው የደሞዝ ክፍያዎችን ማስተካከልና የዝውውር በጀትን በአግባቡ መጠቀም ለክለቡ ቅድሚያ የሚሰጠው ተግባር እንደሆነ ይፋ ተደርጓል። ቦሩሲያ ዶርትመንድ ለሳንቾ ያለውን ፍላጎት ስፖርታዊም ስሜታዊም ፋይዳ አለው።
የ25 ዓመቱ ተጫዋች በእግር ኳስ ሕይወቱ እጅግ ውጤታማ የሆነውን ጊዜ ያሳለፈው በዚህ የጀርመን ክለብ ሲሆን በዚያም ደግሞ የአውሮፓ ካሉ አስደሳች አጥቂዎች አንዱ ለመሆን በቅቶ ነበር። በመጀመሪያው የዶርትሙንድ ቆይታው በጣም ጥሩ የሚባል ድሪብሊንግ ችሎታ፣ በፈጠራ ችሎታውና ወሳኝ ለሆኑ ኳሶችም ለግቦችም ኳሶችን በማመቻቸት የሚታወቅ ነበር። የዶርትሙንድ ዋና ስራ አስፈጻሚ የሆኑት አኪ ዋትስኬ ይህንን ዝውውር በዋነኝነት እየመሩት ይገኛሉ። ዋትስኬ የሳንቾ ብቃትን ለረጅም ጊዜ የሚያደንቁት ሲሆን የእሱ መመለስ የዶርትሙንድን የማጥቃት ጥልቀትን እንደሚያጠናክርና የሚታወቀውን ፊቱንም ወደ ቡድኑ ዳግም እንደሚያስተዋውቅ ያምናሉ። ሳንቾ ስለ ዶርትሙንድ ፍላጎትና ክለቡ አመራሮች ዘንድም ስላለው ጠንካራ ድጋፍም መረጃው እንደደረሰው ተዘግቧል። ሆኖም ግን ውይይቶች አሁንም እንደቀጠሉ ሲሆን እስካሁን ምንም አይነት የመጨረሻ ስምምነት ላይ እንዳልተደረሰ የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። የኒውካስል ዩናይትድ አመራሮች በዚህ የውድድር ዘመን አስቸጋሪ ውጤቶች ቢያጋጥሟቸውም አሁንም በአሰልጣኝ ኤዲ ሃው ላይ ያላቸው እምነት ጸንቶ እንደሚገኝ የተገለጸው። ዴይሊ ሜል እንደዘገበው ከሆነ የክለቡ ስራ አስፈጻሚ ቡድን ለኤዲ ሃው ድጋፉን እየቀጠለ ሲሆን ኒውካስል ዩናይትድን ወደፊት ለማምጣትም ትክክለኛው ሰው እሱ መሆኑን ያምናል። በተመሳሳይ ጊዜ በክለብም የረጅም ጊዜ ስትራቴጂ መሰረትም በክረምቱ በርካታ ተጫዋቾች የሚለቁበትና አዳዲስ ተጫዋቾች የሚገቡበትም ከፍተኛ የቡድን ለውጥን ለማድረግም ዝግጅቶች እየተደረጉ ነው። ኒውካስል ባለፈው የውድድር ዘመን ደግሞ እንዲሁ ያሳየው መሻሻልም በክለቡም ሆነ በደጋፊዎች ዘንድም የሚጠበቀውን ውጤት ከፍ ያደረገው ቢሆንም በቅርብ ጊዜያት የታዩት ወጥ ያልሆኑ አፈጻጸሞች ግን በግልጽ ትኩረት ስበዋል። ሆኖም ግን የክለቡ ውሳኔ ሰጪዎችም በቡድን ውስጥ ያሉ ድክመቶችን እየቀረፉ በአሰልጣኝ ደረጃ ግን መረጋጋትን ለመፍጠርም ይወሰኑ ይመስላሉ። በተቀናቃኛቸው ሰንደርላንድ የደረሰባቸው የቅርብ ጊዜ ሽንፈትም ማክፓይሶቹ በዚህ የውድድር ዘመን ምን ያክል ተጋላጭ እንደነበሩ አሳይቷል። የኤዲሃው ቡድን በአሁኑ ወቅትም ለፕሪሚየር ሊጉ 12ኛ ደረጃ ላይ የሚገኝ ሲሆን የአውሮፓ ውድድር ተሳትፎን ማግኘት አስቸጋሪ እየሆነ መጥቷል። ይህ መሰናክል ለፕሪሚየር ሊጉ ክለብም ስፖርታዊ ብቻ ሳይሆን የፋይናንስ መዘዝም ይኖረዋል ተብሏል። ይሁን እንጂ የክለቡ አመራሮች ኤዲሃው ክለቡን ወደፊት ለማራመድ ብቁ አሰልጣኝ እንደሆነ ያምናሉ። ኤዲሃው ኒውካስልን ከተረከበ በኋላ ክለቡን ከወራጅ ቀጠናው አውጥቶ በፕሪሚየር ሊጉ አጋማሽ ሰንጠረዥ ውስጥም እንዲወዳደር ለአውሮፓ ውድድርም እንዲበቃ በማድረግ ረገድ ቁልፍ ሚናን ተጫውቷል። ያም ሆኖ ይህ ግን ወጥ ባልሆነ ብቃትና በፕሪሚየር ሊጉ እየጨመረ በመጣው ፉክክር ምክንያትም ባለፉት ወራት በሱ ላይ ያለው ጫና ጨምሯል። የቁልፍ ተጫዋቾች መጎዳትና የተጨናነቀ የጨዋታ መርሃ ግብር ለኒውካስል ወጥ ያልሆነ አቋምም አስተዋጽኦ አድርጓል የተባለው የአሰልጣኙን ቦታ ለጊዜው አስተማማኝ ቢመስልም የክረምቱ የዝውውር መስኮት ሲከፈት በተጫዋቾች ስብስብ ላይ ትልቅ ለውጥ ሊደረግ ይችላል። ኒውካስል የቡድኑን ጥልቀት ለማጠናከርና በዚህ ውድድር ዘመን ደግሞ ደካማ አፈጻጸም የታየባቸው ክፍሎችን ለማስተካከል በማሰብ በርካታ ተጫዋቾችን ለመቀየር ማቀዱ ነው የሚታመነው። የፋይናንስ ጉዳዮች በዝውውር እንቅስቃሴው ላይ ተጽዕኖ ይኖራቸዋል። ምንም እንኳን ኒውካስል ጠንካራ የባለቤቶች ድጋፍ ቢኖረውም ክለቡ የፋይናንሻል ፌር ፕሌይ ደንቦችን ለማክበር ወጪን ከተጫዋቾች ሽያጭ ጋር ማመጣጠን ይኖርበታል። የሁኔታ ክለቡ ለወደፊት ዘላቂነትና ለአፋጣኝ መሻሻልም ትኩረት በመስጠት በጥንቃቄ ቡድን እንዲገነባ አስገድዶታል የተባለው ብሩኖ ጊማሬሽ ወደ ማንቸስተር ዩናይትድ ሊዘዋወር ይችላል የሚለው ግምት እየጠነከረ የመጣ ሲሆን በብራዚላዊው አማካኝና በኦልትራፎርዱ ክለብ መካከልም በግል ጥቅማ ጥቅሞች ላይ ስምምነት መደረጉን የሚጠቁሙ አዳዲስ መረጃዎች እየወጡ ነው። በኤክስ ላይ የሚገኝ አንድ የመረጃ ምንጭ እንደገለጸው የጉማሬሽ ወኪሎች ማንቸስተር ዩናይትድ ከኒውካስል ዩናይትድ ጋር የሚያደርገውን ድርድር እንዲያፋጥንም እየገፋፉት ነው። ምንም እንኳን እስካሁን ከሁለቱ ክለቦች በኩል እየወጣ ይፋዊ ማረጋገጫ ባይኖርም ስለ ዝውውሩ እየወጡ ያሉ ወሬዎች ግን ዩናይትድ በሚቀጥለው የክረምት ተጫዋቾች የዝውውር መስኮት አማካይ ክፍሉን ለማጠናከር ያለውን ግልጽ ፍላጎትም ያሳያሉ። ይህ ሊደረግ የታሰበው ዝውውር የመጣው ደግሞ ማንቸስተር ዩናይትድ በተለይም አንጋፋ ተጫዋቾቻቸው ወደ እግር ኳስ ሕይወታቸው ማብቂያ እየተቃረቡ በመሆኑ በአማካይ ክፍሉ ላይ የረጅም ጊዜ ለውጥን ለማድረግም በንቃት እያቀደ ባለበት ወቅት ነው። ጉማሬሽ የአማካይ ክፍሉን ለማዘመን ለታለመው ስትራቴጂ ተስማሚ ተጫዋች ነው። እንደ ካሴሜሮ ያሉ ልምድ ያላቸው ተጫዋቾች እድሜያቸው ከ30 አጋማሽ በላይ በመሆኑ የክለቡ ባለስልጣናት ለመከላከልም ሆነ ጥቃትን ለመፍጠርም የሚረዳ ወጣት አማካይን ለመለየትም ቅድሚያ ሰጥተዋል የተባለው በፕሪሚየር ሊጉ ካሉ እጅግ የተሟሉ አማካዮች አንዱ ተደርጎ የሚወሰደው ጊማሬሽ ያንን ቦታ ለመሙላትም ተፈጥሯዊ እጩ ሆኖ ወጥቷል። ቴክኒካል ጥራቱ ከመሪነት ባህሪው ጋር ተዳምሮ ኒውካስል ከደረሰ ጀምሮ የክለቡ ቁልፍ ተጫዋች እንዲሆንም አድርጎታል።
በግል ጥቅማ ጥቅሞች ላይ ስምምነት ላይ ተደርሷል መባሉ ዩናይትድ ለዝውውሩ መሰረትም እየጣለ መሆኑን ነው የሚያሳየው። ኒውካስል ዩናይትድ ከጉማሬሽ ጋርም በተያዘ የሚደረግ ማንኛውም ድርድር ላይ ጠንካራ አቋምን ይይዛል ተብሎ ይጠበቃል። ክለቡን ከተቀላቀለ በኋላ ለታክቲክ መዋቅራቸውና ለቡድን መሪነትም ማዕከላዊ ሆኗል። የእሱ ብቃት ኒውካስልን ለቋሚ የአውሮፓ ውድድር ተሳትፎ ለሚያደርገው ጉዞ ትልቅ ሚና የተጫወተ ሲሆን በቡድን ውስጥም ካሉ እጅግ ውድ ተጫዋቾችም አንዱ እንዲሆን አድርጎታል የተባለው ኒውካስል ለጊማሬሽ ከፍተኛ ዋጋ እንደሚሰጠው የሚታመን ሲሆን ማንኛውንም ዝውውር በአሁኑ ገበያ ከአማካይ ተጫዋቾች ከሚጠበቀው በላይም ከፍተኛ የገንዘብ ክፍያ ሊጠይቅ ይችላል ተብሏል። የጊማሬሽ አማካዮች ዝውውሩ እንዲፋጠን መፈለጋቸው የተጫዋቹ ወገኖችም አዳዲስ ፈተናዎችን ለመጋፈጥ ፍላጎት እንዳላቸው ያሳያል። የኒውካስል ዩናይትድ ጠንካራ የመደራደር አቅም ደግሞ ዝውውሩን ቀላል እንዳይሆንም ያደርገዋል። የሚመጡት ወራትም ውይይቶች ወደ ይፋዊ ድርድርም ያድጋሉ ወይንስ በወሬ ደረጃ ይቀራሉ የሚለው የሚወሰን ነው የሚሆነው። የላሊጋው ግዙፍ ክለብ ሪያል ማድሪድ ለፈረንሳዊው አማካይ ኤድዋርዶ ካማቪንጋ ከማንቸስተር ዩናይትድ እና ከሊቨርፑል የሚቀርቡ የዝውውር ጥያቄዎችን ለመቀበል ተዘጋጅቷል ሲል ፉትቦል ኢንሳይደር መረጃውን አጋርቷል። ፈረንሳዊው ተጫዋች ወደ ፕሪሚየር ሊግ ሊዘዋወር እንደሚችል ስሙ ሲነሳ የቆየ ሲሆን በስፔንም በቂ መጫወቻ ጊዜን ማጣቱ ከክለቡ ሊለቅ እንደሚችል የሚነገሩ ወሬዎችን እንዲባባሱ ምክንያት ሆኗል። ካማቪንጋ በተለያዩ ቦታዎች ላይ የመጫወት ችሎታው ሁለገብነቱ የሚታወቅ ተጫዋች ነው። የተሰጡ ያለው ፈረንሳዊ በአማካይ ክፍል ላይም ሆነ በግራ መስመር ተከላካይነትም መሰለፍ የሚችል መሆኑ የፕሪሚየር ሊግ ክለቦች የእሱን ሁኔታ በጥብቅ እንዲከታተሉትም አድርጓቸዋል። በዘገባው ላይ እንደተጠቀሰው ሪያል ማድሪድ በአማካይ የወደፊት እጣ ፈንታ ላይ እስካሁን ውሳኔ ላይ አልደረሰም። ነገር ግን በሚቀጥለው የክረምት የዝውውር መስኮት እንዲለቅ የሚፈቅዱ ከሆነ ለወጣቱ የአማካይ ከፍተኛ የገንዘብ ክፍያንም ይጠይቃሉ። ማንቸስተር ዩናይትድም ሆነ ሊቨርፑል በክረምቱ የዝውውር መስኮት አዳዲስ አማካዮችን ለማስፈረም እየፈለጉ ነው። በዩናይትድ በኩል በዚህ ውድድር ዘመን በዚህ የቡድን ክፍል ላይ የታየው ድክመትም አዲስ አማካይ እንዲያስፈልጋቸው በግልጽ ያሳየ ነው። ካሴሜሮ በውድድር ዘመኑ ማብቂያ ላይ ክለቡን ለቆ እንደሚወጣ ከመጠበቁ አንጻር የፕሪሚየር ሊግ ግዙፉ ክለብም በአሁኑ ወቅት አማራጮችን በጥንቃቄ እየገመገመ ይገኛል። ወደ ኦልድ ትራፎርድ አዲስ አማካይ የመምጣቱ እድል ሰፊ ቢሆንም ዋና ኢላማቸው ማን እንደሚሆን ግን ገና የሚታይ ጉዳይ ይሆናል ተብሎ ነው እንደሚጠበቅም ዘገባዎች እየጠቆሙ የሚገኙት። ሊቨርፑልን በተመለከተ የክለቡ አመራሮች አማካይ ክፍላቸውን በአዳዲስ ተጫዋቾች ማደስ የሚፈልጉ ሲሆን ካማቪንጋ ደግሞ ያንን ፍላጎት በሚገባ ሊያሟላ የሚችል ተጫዋች ነው። ምንም እንኳን እድሜው 23 ቢሆንም ፈረንሳዊ በከፍተኛ ደረጃ የመጫወትና በሪያል ማድሪድ ዋንጫዎችን የማሸነፍ ልምድም አለው። በዘገባው መሰረትም ሪያል ማድሪድ ለአማካዩ 43 ሚሊዮን ፓውንድ አካባቢ ይጠይቃል ተብሎ ይጠበቃል። ይሁን እንጂ ከካማቪንጋ ተሰጥኦና ወደፊት የበለጠ ለመሻሻል አቅም አንጻርም የስፔኑ ክለብም በዚህ ታላቅ የላቀ የገንዘብ መጠንም እንደሚጠይቅም ይታመናል። እሱ ለሚቀላቀለው ለማንኛውም ቡድንም የረጅም ጊዜ መፍትሄ የሚሰጥ ሲሆን የሚያወጣው የማሸነፍ ስነ ልቦናና ልምድም የፕሪሚየር ሊጉን ክለብ ከሚከፍልበት ዋጋ በላይ ዋጋ ይኖረዋል። ሁሉም ነገር የሚወሰነው በሪያል ማድሪድ አቋምና በመጨረሻ በሚያሳልፉት ውሳኔ ላይ ይሆናል ተብሎ ነው የሚጠበቀው። ውድ ቤተሰቦቻችን ከፉአድ ባህሩ የዩቲዩብ ቻናላችን ለዛሬ ያደመጣችሁት የዝውውር ጉዳዮቻችን እነዚህን ይመስሉ ነበር። መልካም ጊዜ ይሆንላችሁ።